ሀገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ነው ነገሩ። እንግዲህ አባቷ የገቢዎች ሚኒስቴር መስሪያ ቤት ውስጥ ከፍተኛ ባለስልጣን እንደሆነ እንግዲህ በአሁኑ ሰዓት እየተነገረ ነው የሚገኘው። እቺ ልጅ እንግዲህ ወራዊ ወጪዋ ማለት ነው በኒውዮርክ ከተማ አንድ ዩቲዩበር እንግዲህ ጎዳናዎች ላይ ዞር ዞር እያለ ኢንተርቪው እያደረገ እዚህ ሀገር እንግዲህ ለመኖር ምን ያህል ወጪ ታወጣላችሁ እያለ ራንደምሊ ያገኛቸውን ሰዎች ይጠይቃል ማለት ነው። እንግዲህ ነገሩ የሚጀምረው እዚህ ጋር ነው። ቪኪ ትባላለች፣ ኢትዮጵያዊት ናት። ኑሮዋን ኒውዮርክ ከተማ ካረገች 2 ዓመት ይሆናታል ማለት ነው። ይህም ዩቲዩበር እንግዲህ ኒውዮርክ ከተማ ለመኖር ምን ያህል ወጪ ታወጫለሽ ብሎ ቢጠይቃት እች ልጅ እንግዲህ የሰጠችው መልስ ብዙ ኢትዮጵያውያኖችን እያስቆጣ ነው የሚገኘው ማለት ነው። What's your name? Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How you like it here? I love it. I'm obsessed. Why'd you move here? I moved here to become a singer, actress, and I'm a model, so. And how is all of that going so far? So far it's going great. I'm a full-time acting and singing student and I'm loving it. That's amazing. How much money do you spend per month living in New York City, including everything? Per month I would say about like 35,000. How do you spend it? Rent, shopping, going out every day. Not every day, but a few times a week. Dinners, I don't know, like tennis, working out, spas, and yeah. And how do you make that money? I just do. You just do? Yeah. You manifest it? I manifested. Okay. Yeah. How is dating in New York City? Dating is really fun. I really love dating in New York, yeah. Okay. And how is it going so far? So far it's going great. I love it. I recommend it. I recommend for every girl. I recommend every girl to experience dating in New York City while they're still in their 20s. Yeah. If you were to give life advice to everyone that's watching, it can be anything, what would you say? Follow your dreams. Never take no for an answer. Never give up. And like dream as big as you can. እሷም እንግዲህ ያለችው ኒውዮርክ ከተማ ውስጥ ለመኖር እስከ $40,000 በወር አወጣለሁ ብላ እንግዲህ ለዚህ ጋዜጠኛ ተናግረዋለች ማለት ነው። ይህንንም ብር እንግዲህ አሁናዊ የምንዛሬ ዋጋውን አባስተን ቼክ ስናደርግ ማለት ነው እስከ 6.5 ሚሊዮን ብር እቺ ልጅ በወር ታወጣለች ማለት ነው። ጋዜጠኛው ማከሉ የጠየቃት ይሄን ያህል ብር የምታወጪው ምንድነው ስራሽ ምን ብትሰሪ ነው ብሎ ቢጠይቃት እሷም እንግዲህ ተማሪ መሆኗን ተናግረዋለች ማለት ነው። አሜሪካን ሀገር ኒውዮርክ ከተማ መንገዶች ላይ አንድ ዩቲዩበር ሰዎችን እያስቆመ ኢንተርቪው በማድረግ ላይ ሳለ እንዳጋጣሚ አንድ ፈረንጅ የምትመስል ግን የኛዋ ኢትዮጵያዊ የሆነች ሴት ኢንተርቪው ያደርጋል። በቃለ መጠይቁ መጀመሪያ ላይ ቪኪ ነው ስሜ ብላው ነበር። ምናልባት እዛ ከሄደች በኋላ የቀየረችው ስም ወይም የሆነ ስም ሲቆላመጥ ሊሆን ይችላል። ኤኒዌይስ ጋዜጠኛው መጠየቁን ቀጠለ። ኒውዮርክ ከመጣች ስንት ጊዜ ሆነች ብሎ ጠየቃት። 2 ዓመት አለችው። ከዛ በፊት የት ነበርሽ አላት። ኢትዮጵያዊት ነኝ አለችው። ኦኬ ቪኪ ኒውዮርክ ከተማ ውስጥ ለመኖር በወር ምን ያህል ወጪ ታወጫለሽ አላት። ከ35,000 እስከ $40,000 አለችው። ከዛ በኋላ ጠያቂው አለ ደንገጥ ብሎ። በዚህ ሰዓት እኔም ደነገጥኩ። $40,000 አላት። አዎ አለችው። ምንድነው ስራሽ ብሎ ጠየቃት። ስራ የለኝም አለችው። ኢማጂን $40,000 ማለት 6.5 ሚሊዮን ብር ማለት ነው። በነገራችን ላይ ይህች ልጅ የኢትዮጵያ ገቢዎች መስሪያ ቤት ውስጥ ባለስልጣን የሆነ አንድ ሰውዬ ልጅ ናት። የዘሱ ወልደ ጊዮርጊስ ልጅ ናት። የኢትዮጵያ ሕዝብ ሆይ የምትከፍለው ግብርና ታክስ የባለስልጣን ልጅ በውጭ ሀገር አቀማጥሎ ያኖረልህ ነው። I know life would suck without you. At the same time, I wanna hug you. I wanna wrap my hands around your neck. You're an asshole, but I love you. And you made me so mad, I ask myself why I'm still here. ወቅቱ ሰኔ 1998 ዓመተ ምህረት ነው። በኮንትሮባንድ የተሰማራች አንዲት ግለሰብን ስልጣንን ያላግባብ በመጠቀም በህግ እንዳትጠየቅ አድርገዋል በሚል በሙስና ወንጀል የተከሰሱ የቀድሞ የለጋሃር ጉምሩክ ስራ አስኪያጅና የሥራ ኃላፊዎች ጥፋተኛ ተባሉ። ተከሳሾቹ አንደኛ አቶ ዳዊት ኢትዮጵያ፣ ሁለተኛ ዘሱ ወልደ ጊዮርጊስ፣ ሶስተኛ ኢዮብ ጌታቸው፣ አራተኛ በላይ ደስታና አምስተኛ እሸቱ አጥላው ይባላሉ። ተከሳሾቹ በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የለጋሃር ጉምሩክ ስራ አስኪያጅ፣ የኦፕሬሽን ክፍል ኃላፊና የተለያዩ የሥራ ክፍል ኃላፊዎች ናቸው እንደ ቅደም ተከተላቸው። ስራ አስኪያጁ አቶ ዳዊት ኢትዮጵያን ጨምሮ ሁሉም ተከሳሾች በቁጥጥር ስር ከዋሉ 2 ዓመት የሆናቸው ሲሆን ወንጀሉን የፈጸሙት ሰኔ 1998 ዓመተ ምህረት ነው። በዚህ ወቅት በአስመጭነት የንግድ ዘርፍ የተሰማራች ወይዘሮ አይሻ መሐመድ ከውጭ ሀገር የተለያዩ አልባሳትን ታስገባለች። ፍተሻ ሲደረግ ዲክላር ከተደረገው ውጪ 238,000 ብር ልዩነት ያለው ዕቃ ሳይፈተሽ ሊያልፍ መሆኑ ይረጋገጣል።
እቃውም ተወርሶ ግለሰቧ ወዲያውኑ ለህግ መቅረብ ሲገባት ተከሳሾቹ በማኔጅመንት በህግ እንዳትጠየቅ በማድረግ ይፈለግባት የነበረውን 238,000 ብር እጥፍ አድርገው ከ700,000 ብር በላይ ከፍላ በህግ እንዳትጠየቅ አድርገዋል በሚል ነው የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አቃቤ ህግ ሁሉንም ተከሳሾች ክስ የመሰረተባቸው። በወቅቱ በነበረው መመሪያ እንዲህ አይነቱ ጉዳይ ሲያጋጥም ከ50,000 ብር በላይ ከሆነ በአስተዳደር አይታይም የሚል ተደንግጎ ሳለ እነርሱ ከግማሽ ሚሊዮን ብር በላይ በሆነ ገንዘብ ማየታቸው መመሪያ መጣስ ነው የሚሉም ተጠቅሶባቸዋል። ከዚህ ጋር ተያይዞ ስራ አስኪያጁ አንደኛ ተከሳሽ አቶ ዳዊት ኢትዮጵያ እና አምስተኛ ተከሳሽ አማካሪያቸው የነበሩት አቶ እሸቱ አጥላው እያንዳንዳቸው 40,000 እና 150,000 ብር ጉቦ ተቀብለዋል የሚለውም በክሱ ተጠቅሷል። ብዙም ሳይቆይ ይህ ክስ ከላይ በነበሩ የመንግስት ባለስልጣናት እንዲዘጋ ተደርጎ የዚች ልጅ አባት አቶ ዘሱ ወልደ ጊዮርጊስ የተሻለ ወደሚዘርፍበት ተዘዋውረውም ነበር። ዛሬ ልጁ በአሜሪካ ምድር አንዳች ጸጸትና አፍረት ሳይታይባት በአንድ ወር $40,000 6.5 ሚሊዮን ብር እንደምታወጣ እየነገረችን ነው። To return my cake that they ruined because it literally looks like they slapped my picture on top of it. The first cake that came was chocolate cake and it had spirals on it, which kind of messed up the photo and it made it look so irregularly shaped. So I requested for another cake and I wanted it to be vanilla. I wanted it to be smoothed out. Thank you. It's day 3 of my trip and every day I'm telling them something is wrong with the cake and I ordered a white cake and they brought chocolate cake. This was the ከቃለ መጠይቁ በተጨማሪ በቭሎግ መልክ ያሰራጨችው የልደት በዓል አከባበር ቪዲዮ በሰራተኞች ላይ ባሳየችው አመለካከት ምክንያት ሌላው የመነጋገሪያ ርዕስ ሆኗል። መጀመሪያ የመጣው የቸኮሌት ኬክ ቅርጹና ዲዛይኑ አልተመቸኝም በማለት እንዳዘዘችው አይነት እንዳልሆነ ገልጻ መልሰዋለች። በሁለተኛ ደረጃ የቀረበላት የቫኒላ ኬክ መጠኑ ተለቅ ያለና የፎቶ ፕሮፖርሽን አልተስተካከለም በሚል እንዲመለስ አድርገዋለች። በመጨረሻም የፈለገችው አይነት የኬክ ዲዛይን በሶስተኛ ሙከራ ማግኘት የቻለች ቢሆንም የሆቴሉን ሰራተኞች ደጋግማ በማመላለስና ባሳየችው ባህሪ ተከታዮች ያልተገባ ምላሽና ንቀት በማለት ተችተዋታል። ይህ ቪዲዮ በማህበራዊ ሚዲያ ላይ ከተሰራጨ በኋላ የበርካታ ኢትዮጵያውያንን ትኩረት የሳበ ሲሆን በተለይም አባቷ የኢትዮጵያ ገቢዎች ባለስልጣን የነበሩት አቶ ዘሱ ወልደ ጊዮርጊስ እንደሆኑ የሚገልጹ መረጃዎች መውጣታቸውን ተከትሎ ከፍተኛ ቅሬታ ፈጥሯል። በሀገር ውስጥ ህዝቡ የታክስና የግብር ጫና እየተሸከመ ባለበት ሁኔታ የባለስልጣናት ልጆች በውጭ ሀገር በወር በሚሊዮኖች የሚቆጠሩ ብር ያለምንም የሥራ ወጪ እያደረጉ መቀማጠላቸው ያሳዝናል በማለት በርካቶች አስተያየታቸውን እየሰጡ ይገኛሉ። ውድ ኢትዮጵያኖችስ እናንተ ይህንን ወጪ እንዴት አያችሁት? እስኪ ተነጋገሩበት። ሀገራችን ኢትዮጵያ እንግዲህ እየተበዘበዘች ብዙ ብሯን እያጣች ያለችው እንደዚህ በባለስልጣን ልጆች እንደሆነ እንግዲህ እንድንገምት ያደረገን አስተማሪ ቪዲዮ ነው። እናንተ ሐሳብ አስተያየት እንድትሰጡበት እንድትነጋገሩበት እንግዲህ ይሄን መረጃ ወደ እናንተ አምጥቻለሁ። ሐሳብ አስተያየት ስጡበት፣ ተነጋገሩበት። ይሄንን ፔጅ ደግሞ ፎሎ ያላደረጋችሁ ፎሎ እያደረጋችሁ ቤተሰብ ሁኑ።